ሞዴል ነው ሙስሊም የኔ ስነ ምግባር በሁኔታዬ በአክቴ በመሰራው ስራ በታማኝነቴ ሐቅ በመመስከሬ ሰው ሙስሊም ይሆናል እዚህ ላይ ያሉ ሶሻል ሚዲያ ላይ የሚሳደቡት 24 ሰዓት የሚተቹት የእስላም ስም ይዞ እንደዚህ የሚሉት የኛ እውነት የኛ ባህሪ የኛ ስነ ምግባር ሌሎቹን ለእስልምና ይጋብዛሉ ነው ለዚህ ነው ለየቀኑ ያልኩት አመሰግናለሁ ዋው ከምር ማሜ እውነት በጣም የሚገርም እንትን እንደተናገርከው ቱቢያነሶቹ ማነው እያስገባሉ ሰዎችን በዚህ ላይ አሮን ትክክል አይመስለኝም በእስልምና እምነት እንደዚህ የሰውን አይብ በአደባባይ አውጥቶ ለቶፒክ ማቅረብ ትክክል አይደለም እና አሰያ ያደረገች ትክክል አለ በዛ በኩል ማሜ ከሷ ቤት አይጠፋም በጣም በብዙ ነገር የሚያከብራት ብዙ ነገር አብሯት የሰራ ነውና ኢቭን ችግር እንኳን ሰርቶ ቢሆን በውስጥ ደውላ ማናገር ነበረባት እንጂ እንደዚህ በአደባባይ 3000 እና 4000 ሰው ባለበት ይሄ ተገቢ ነው ብዬ አላምንም አንደኛ ሴት ልጅ እንደዚህ ማድረግ ትችላለች ወይ በእስልምና እምነት እኔ ያው ከውጭኝ ስለማነብ ስለማውቅ ትክክል አይደለም ማሜ ግን አሁን ያለው ትክክል ነው በጣም የሚገርም ነገር ነው ያለው እንትን አረጋችሁት ጆከር ምን ተፈጥሮ ነው እየዳበረደ አይ አሰያ ኡስታዝ አሰያ ታውቃለህ በእስልምና የማይፈቅድላትን ነገር እያደረገች ማሜ ጌም ሲጫወት እሱ እንደሚለው ምንድነው እኔ ጌም ተጫውቶ ተሸነፈና ማነው ስሙ የሆነ እፎይ ጀግና ነው አስባለው አለ እና ማሜ የሚለው እፎይ የሱ ጊፍተር መስሎኝ ያልኩት ግን እንደዚህ ባጠፋ እንዴት በአደባባይ አይቤን አውጥታ እንደዛ ታረጋለች ኢቭን እሱ ብዙ ነገር ከጎና ይቆም ምንድነው አይብነቱ እፎይን ሲጀመር መጀመሪያም ጠንቅቆ ያውቃል እዚህ በሃይማኖት ፖለቲካ እኮ የለም አንደኛ ነገር ሰው የሚጠላብህ ነገር ጠንቅቀህ ማወቅ አለብህ እናንተ ንግባባ ያ አይደለም አዳምጠኝ ቆይ እኔ ሐሳብ በጭወት በምናምን አይደለም ሃይማኖት ላይ መግባትም አልፈልግም አሁን እኔ ከጠየቀኝ ከማሚና አሱ ከተናገረው አስያ በጣም ለእምነቷም ለባቋሟም አስያና ማሚ ምንም አይገናኙም ምን ሆነ ማሚ በደንብ ጠንቅቆ ያውቀዋል ሰውየው አላውቅም አሁን ሃይማኖቴን እፎይ ጀግና ነው በልብትለኝ ሌላው ማህበረሰብ ስለሚያስነሳብኝ አልናገርም አርፌ አፌን ዘግቼ ጸጥነም አሁን እሱ ለጥቅምና ለገንዘብ ነው ማንነቱንም ሃይማኖቱንም ሽጦ የመጣ ሰው ነው አንደኛ እዚህ ሁለቱንም ሃይማኖት እያከራከረ ስለነበረ እዚህ ነገር ላይ ገብቶ ያኛው ቢለው ራሱ ነው ይሄን ነገር ሌላ አቀጣቀይልኝ ወይም ማህበረሰብን አላወቀውም እኮ ግን እሱ ማሜ ማቀው ስለ ፖለቲካ ስለ ፋቲማ ስለ ከድጃ ምን ጥራርጎ የሚያልሰው አላወኩም ብሎ ሊሸውደኝ ነው እኔ ደንቆሮ መስላለሁ አይ ግን ደሞ ገደው ለትክክል ኮነ ጆከር ቢሆንም ግን በስልምና በጣም ጠንቅቆ ነገሩ ሳይጀመር በፊት ጀምሮ እፎይን በደንብ ጠንቅቆ ያውቀዋል ይሄን ቅጣት እኮ የተቀጣው ሳምንት እኮ ይሄ ነገር ተጋግሎ 10 ቀን ከሆነ በኋላ እኮ ሃይስ በሰላም ነው አይ አላቅም ካለ እንግዲህ እሱ እንዴት ነው አላቅም ብሎ ሰው ሲጀመር ሃይማኖት ላይ መለባበስና አስያን እሱ ሊነካትም አይችልም አስያንም ሊደርስባት አይችልም አስያ ማንንም ሰው ላይ አደርስም አይ ትረሳለህ አንተ ምሳሌ አሁን ቆይ አይ በዚህ ማሚና አስያ እኩል ታደርጋለህ ኖ አንዴ ቆይ ሆናል አስያ ኡስታዝ ናት እንዴ የሴት ኡስታዝ አለ እንዴ እኔ ኡስታዝ ናት ምናምን ሳይሆን ስርዓት ሃይማኖቱ ስለማውቀው ነው ጆከር አትችል በስርዓት እኔ እዛ ውስጥ አታስገባኝ እኔ አልኩት አሁን ልትገባ አልፈልግም እሱማ ግን ይሄ እውቀት አለው ይሄ በዚህ የትክክል ግን ይሄኛው ህዝብን ለማነካካት እናንተን ለማነካካት የቆመ ለገንዘብና ለሆዱ አላውቀውም ብሎ ይሸበጥታል በጣም ነው የሚያሰፍረው አላውቀውም ብሎ ይሸበጥታል እኔ ምየልንገር ወላሂ በደንብ ጠንቅቆ ያውቀዋል ለምን ወጣውን በስርዓት ደረጃ ደግሞ በስርዓት ደረጃ ካል እንትን ብሏል ጆከር ባለበት አይቀመጥም ከባለፈው ባለጌ ነው አይደለም ይያወራል እኔ ፖለቲካ አይደለም እሱ አስያን የሚናገርበት አፍ የለውም ማሜ አስያን ይሄ ጫታም እሱ
የሚናገርበት ምንም አይነት አንደበት የለው። ጭራሽ ደግሞ ገብቶ ስለ ሃይማኖት አስተምራለሁ ብሎ አፉን ይከፍታል። ግን እሱ እኮ አሁን እያለ ያለው በእኔ ላይ እየደረሰብኝ ያለው ጫና እምነቴን ምንድን ነው ያደረሰበት? ብልግና ነው ይሄ። የማንንም ጥላ ማንን እኛውን አንናገርም እኮ ፖለቲከኛ። ግን እሱ ስለተናገረ ነው እኔ የምናገር። እንደ ሌላው እንደ ፖለቲካ መስሎት ሃይማኖትን ገብቻ አቧካለሁ ካለ ግን አንገቱን ይቆርጡታል። የማንንም ሃይማኖት እኔ የኔን እምነት ከጠየቀኝ ማንም የራስን ሃይማኖት ስትወድ መጀመሪያ የራስን ሃይማኖት ታከብራለህ። ሃይማኖትን አክብር፣ የሰውን ሃይማኖት ታከብራለህ። ሁሉንም በኩልነት ማየት አለብህ። ግን በጆከር በእምነት ግን ሰው ሲያጠፋ በእስልምና እኮ እንደዚህ በአደባባይ እኮ መናገር አትችልም። በአደባባይ አንተም ይህንን ነገር ብትተው በጣም መልካም። ባልገባ ሙራብ ሰይን ተረዳኝ መሰለህ ንጉስ ሞር እኮ እምነቱ እንዲሰደብ እያደረጉ እኮ ነው። አንተ አሁን ጆከር ሙስሊም ነህ አይደል እንዴ? ጥፋት ብታጠፋ በውስጥ አንተን ጎትቶ ማውራት የሚችለው ኡስታዝና ኢማም ነው፣ ወይም ወንድም ጓደኛ ወይም ቤተሰብ ነው። አደባባይ እኔ አሁን መናገር የፈለግኩት ይሄ ስህተቱን ለመደበቅ ወይም ሃይማኖት ፖለቲካ ሊሰራበት የማንም ሃይማኖት ፖለቲካ እንዲሰራበት አልፈልግም። ማንኛውም ጆከር አሰያ እኮ ቁጭ ብላ አሰያ እዛ እኔ ፖለቲካ ውስጥ ገብታ እንትን ስትል እኛ ጋር መጣ እዚህ። ይሄ ግን ከሃይማኖት አይቀረው ከብሔር አይቀረው ራሱን ሽጦ የሚኖር ሰው እምነት ላይ ገብቶ ሲቀልድ አፉን ሲከፍት ዝም አልለው። አርፎ ካልተቀመጠ ቂጡን ይነቀሳል፣ አካውንቱንም ሁሉንም ያጣል። አይደለም ህይወቱን ሁሉ ያጣል። አሁን እሱ አሁን ሽፋን እስልምና ሃይማኖት ልክኛን አማራን ነክቶ አማራን ሰድቦ ኦሮሞ ጊፍት እንደሚሰጠው ስልጤነቱን ክዶ አሁን ደግሞ እስልምና ሃይማኖትን እንደዚህ አንቋሾ እዚህ ላይ ያሉ አስተማሪ ወይም አዋቂዎችን አንቋሾ ጊፍት ማገኝ የሌላ እምነት ተከታዮች ጊፍት የሚሰጡት መስሎት ከሆነ እነሱ ይበልጥ ይጠሉታል። ስርዓት አላቸው እነሱ ራሱ። ለምን እንደመጣ ማንንም ሰው ማገናዘብ ይችላል። አሁን ለእምነት አሁን ነገሩን ለማጋጋል ውስጥ ገብቶ ሌላ የበረደን ነገር ውስጥ ገብቶ ለማጋጋል ለምን ይሄ ነገር ተነሳታ ሲባል ነገሩን እንደ አዲስ ለማስነሳት ነው ሚዲያ ላይ የመጣ ለሚያስነሳው የተጠየቀበት መንገድ ያለ የተጠየቀበትን መንገድ አውፉ በሉኝ ተሳስቻለሁ ብሎ አዳምጠኝ፣ በሃይማኖቱ አዳምጠኝ ሲጠየቅ እዛ ጋር አውፉ በሉኝ ይቅር በሉኝ ብሎ ይቅርታ አድርጉልኝ ብሎ መውጣት ይችላል። የምገርም እየጻፍኩለት ገባ አይደለ? እዚህ ጭራሽ ደግሞ ቂሳ ኧረ በእናትህ አንተ ግማታም እንደ ጫት መልካሙ እንዳይመስልህ። እኔ ችግር የለብኝም ጋይስ። እኔ እፎይ ጀግና፣ እኔ ፖለቲከኛ ነኝ። እኔ የግማታም ፖለቲካ ውስጥ ስላለ ለዛ ነው የገባሁት እንጂ እኔ እምነት ውስጥ አልገባም። ለምን በኔው ልክ ፖለቲካ ውስጥ ያለ ሰው ስለሆነ ነው። ኦኬ፣ አንተ እንኳን በእምነት ውስጥ የለህበትም። እኔ በእምነት እኔ ሁሉንም እምነት አከብራለሁ። እኔ ፖለቲከኛ ነኝ፣ ብሔርተኛ ነኝ። አባት እኔ በምኖርበት ክልል ላይ አማራ አዳምጠኝ፣ አማራ ክልል ላይ እኔ በሃይማኖት ውስጥ ስላለሁበት አንተ ወጣ በሃይማኖት ውስጥ ገብተህ ስለማታውቅ የተናገርከውን ተናግረሃል። አንተ በየትኛውም ሃይማኖት ገብተህ ሃይማኖትን አትነካም። እኔ አዳምጣለሁ መመለስ ካለብኝ አንዳንድ ነገሮች። ራሴ የምትነካ ልጅ አይደለችም። ሰማኝ ይቅርታ ብሎ ነበር። ድጋሚ ለምገብቶ ግማታም በሉት ጨፍጭፉት። ሰማኝ ሃይማኖት እኔ እዮዳ ምን አንድ ነገር ልበልህ። አሰያ ማለት ጽንፈኛ ቴሮሪስት የሆነች የአማራ ልጅ ኖ እዮዳ ከዚህ በፊት ማውጣናል አይደለም ታሰደብና እኔ አሁን ቪዲዮዎች አሰያን ተደማመጡ። እንግዲህ እኔ መረጃ ካለው እሱ ይናገር። እኔ መረጃ አለኝ፣ በደንብ ነፍ መረጃ አለኝ። ጆከር ባከን አሰያ ማለት ጽንፈኛ ቴሮሪስት፣ እስልምናን የምታስጠላ እስልምና እንዲጠላ ከምታደርግ ቁጥር አንድ እሷ ናት። ከፈለክ የአማራ ጠላት ክርስቲያኖች በየቦታው እያሰደደች አንገት ለማስቆረጥ የምትሰራ ልጅ ናት። እቺ ከእውነቴንም ጸረ ኢትዮጵያ የሆነች ምን ስለ አፍያ አታውቁም እንዴ? አሁን የመሰለ ጆከር አንተ በሃይማኖት ውስጥ የለህበትም፣ ፖለቲካ ውስጥ ነው ያለበት። እኔ ደግሞ በሃይማኖት ውስጥ አለሁበት። የሰውን ሃይማኖት አልነካም፣
ግን አሰያ ማለት ራሷን እንደ ኡስታዝ አድርጋ ኡስታዝና ኢማሞችን አስቀምጣ ቁርአን ስትቀራ የምትውል ራሱ ከሷ የበለጠ ስለ እስልምና ቃለሁ የምታረገው ካናዳ ስላለች ካናዳ ስላላት ነው ማስተማር ነው። አንቺ ማን እንደዛ ችግር አለብሽ? ፖፖላር ላምጣው እስኪ አንቺ እያልሻሉ አሁን እኔ ላምብብ እሷ የምታረገውን ነገር ማለት ጸረ ክርስቲያን ናት። እንደ ከእኔ ወልሽ ስለማሜ እናውራ ፓርቲኩላር ነው ቡኖ በደን እሷ ናት። እንዲያውም በእስልምና የከፈረችው ኃጢአት የሰራችው እሷ ናት። አዎ ማሜ ችግር ስላስተማረች እስልምናን ስላስፋፋች እኔ አንድ ነገር ልበልህና እኔ እወርዳለሁ። ጆከርም ሃይማኖት ገብተህ አታውቅም፣ አትግባ። አውቃለሁ። እኔ የምልህ ነገር ምን አለ መሰለህ፣ ግለሰብን እንትን ማለት ግን ሃይማኖት ውስጥ አንተ ምን ሃይማኖትን አይደለም አከብረዋለሁ። ይሄኛው ግን ጥፋት አለበት። ይሄኛው ወከባ ይፍት ለመልቀም ለምን አሁን እንትን መሆን ይችላለሁ አለ። ምናልባት እኔ ሃይማኖት ውስጥ በደምብ ጠለቅም ብዬ መናገር አይባልም። እኔ መቀየር ይችላለሁ ካለ ሰውየው ቀይሯል። አሁን ረመዳን ጾም ነው፣ አይጾምም። እሱ ይቅማል፣ በቀን ነው የሚቅመው፣ የሚበላው የሚጠጣው። ይሄ ግማታም ሃይማኖት ውስጥ በክርስትናም ሆነ በሁለቱም ሃይማኖት ውስጥ ገብቶ ሌላ ነገር እሸክላለሁ ካለ እኔ ራሴ ነኝ የማጠፋው። ሁለቱንም ሃይማኖትን ይወዳለሁ፣ አከብራለሁ። እኔ በኖርኩበት ክልል ባደግኩበት ክልል ላይ እስከማውቀው ድረስ አማራ ክልል ውስጥ ሙስሊሙን ክርስቲያኑን ተከባብሮ ነው የሚኖረው፣ በፍቅር ነው የሚኖረው። ኢትዮጵያ ውስጥ የስ እነዚህ በውጭ ግን ይወጣ አለ በኖርኩበት ሌላ ብሔሮች ግን ታልፎ ያደገበት ኦሮሚያ ክልል ከሆነ መጠየቅ አላውቅም። በቃቻውን ይወጥቻለሁ ሃይማኖት እንትን ነው እኮ ጆካ ይወዳም። ስለዚህ ነገር ያው እሱ እኔ በደንብ አውቃለሁ። ጆካ እያልኩ ያለው አንደኛ ሙስሊም ነህ፣ ሁለተኛ ፖለቲካ ነህ። አንተ በሃይማኖት ገብተህ አታውቅም። እኔ የማወራው ደግሞ ልንገርህ ሁለት ነገር ነው። ማሜን ከዚህ በፊት ስህተት ሰርቶ እኔ ነኝ ሸ ቤት አምጥተን ኡስታዞችን እና ማን ነው አባሚራ መንሱር ምናምን አስገብተን ንስሐ አስገብተው ወንድሞቹ የመለስ ነው። እኔ ስለ እስልምና አገባትም አሰያ እሷ የምትሰራው ጸረ ሙስሊም የሆነ ስራ ነው የምትሰራው። ጸረ ክርስቲያንና እስልምናን ማጣላት ማፋጀት ነው ስራዋ። ይህን ነገር ማወቅ አለባችሁ። ሴት ናት። በሴትነቷ በእስልምና የማይፈቅድላት ሀኒም እንደዛ ወጥ እንጣጥ ያደርግሻል። ኦኬ ካናዳ ስለኖረች አሁን ቡኖ በደሌ ይሄ ይኸውልህ አሁን እፎ ያጠፋው ትልቅ ጥፋት ነው አለ። ደግሞ ያጠፋው ጥፋት ምንድን ነው? አነጋገሩ አቀራረቡ ነው እንጂ ያነበበው ነገር ትክክል አይደለም ማለት አይደለም። አሁን ለማንኛውም ቢመቻችሁን ይከታሉ ወጣቸው ከውረድ ይህን ነገር እናንተ ቤታችሁን እየከፈታችሁ 24 ሰዓት ክርስቲያንን ስትሳደቡ፣ ክርስቶስን ስትሳደቡ፣ ማርያምን ስትሳደቡ፣ ገብርኤልን ስትሳደቡ የምትሉ አላችሁ። ቡኖ በደል አንተን እያልኩኝ አይደለም። ስለዚህ አሁን እቺ ኡስታዞችን አስቀምጣ በኡስታዞች ላይ የነገሰች የሴት የመጀመሪያ ኡስታዝ እሷና ሀቢባ ናቸው። ለምንድን ነው የምትፈልጓት? ቢኮዝ ምናልባት ማለት ነው ይኸውላችሁ ቴሮሪዝምን መስራት ጽንፈኝነትን ማስተላለፍ የሚፈልጉ ከኢትዮጵያ ውጭ አሁን ጸረ ኢትዮጵያኖች አሉ። እሷ የምትሰራው ስራ አሁን ክርስቲያኖች መጥተው ቢናገሩ እሷ በምትናገረው አንድ ነገር አንዴ ለምን እንደማልቀየም ታውቃለህ? ስለማታውቅና ሌላ ኢንፎርሜሽን ስለሚሰጥ ወደ ፔንቴ ነይ እንትን መሆን ከፈለግሽ ፓስተር መሆን ከፈለግሽ የሴት ፓስተር ፔንቴ ሁኚ። በእስልምና ኡስታዝ አይፈቀድም። የሴት ኡስታዝ አሰያ ትክክል ነው፣ አይፈቀድም። አንዴ ልጠይቅህ ይኸውልህ እዩ ለምን መሰለህ በእስልምና ሃይማኖት የማሜን ጉዳይ መጨረስ ያለብን መጀመሪያ ይወዳል። የማሜን ጉዳይ መጨረስ ያለብን ኡስታዞች መጥተው የወንድ ኡስታዝ መጥቶ እሱን አንደኛ በውስጥ ነው ማናገር ያለባቸው። በቃ ማሜ ጌመር ነው አይደለ? ቡኖ በደለ አይፈቀድም። አሁን እናዘገባለን፣ እንገላለን፣ እናርዳለን የምትሉ ከዚህ በፊት ዮናስ ሴጋ እንደዛ ሲሰድባችሁ ሲያቋሽታችሁ የፈለገው መሆን ይችላል እኮ ማን ነው ይሄ ማሜ ይሁዳ ቆይ አንዴ እቺ አስያ እስልምናን ስለሰበከች በኢትዮጵያውያን ተጽዕኖ ፈጥራለች ማለት ነው? እስልምና ስለሰበከች አይደለም ብራዘር። ኦኬ እስልምናን አሰብክም እሷ ቴሮሪስት ናት። ጥያቄውን አዳምጥ። አነጋገሯ ጽንፈኛ ነው። እንደ አንድ ክርስቲያን ቁርአን ያዘች ተብሎ አሳድደው ረሳችሁ እንደ የምትሰራውን ስራ
አሁን ያው ንጉስ እየወደባ አንተ የምትለው እኮ ትክክል ነው። አንደኛ ያልኩ ያለው ከሆነ እናውራ በቃ እኔ ቁርአን ከፍቼ እናውራ ኑ ግጠም ይሄው ልንገርህ እንደዛ ነው የምትፈልጉት አትዋሹ አሲያ በየተራ እንድናወራ አድርገን በየተራ እንድናወራ አሁን አሰያውን ምን እንዳደረገችው ኦኬ ወል አንዴ ማሜ ፕሬዚደንት ማሜ ሁላችን እናውቃለን አይደል እንዴ ይጫወታል ምን ይላል አይደል እንዴ ያን አደረገ እሷ አጀንዳ አድርጋ አምጥታ በአደባባይ እንደዛ እሷ ከጎኗ ጠፍቶ አያውቅም በብዙ ነገር ይረዳታል ኤቭሪ ታይም እንዲያውም ይኸውልህ ማሜ ተሳዳቢ እንደሆነ ታውቃለች አስገብታ ሁል ጊዜ ስትፈልገው ሰው በደንብ እንዲመጣላት ምናምን ስትፈልግ ታስገባዋለች አይደል እንዴ ባለጌ ከሆነ ተሳዳቢ ከሆነ የሚያደርገውን እያወቀች አስገብታ ቤቷ ሞቅ እንዲልላት ሁሌ ትጠቀምበታለች አሁን ደግሞ ጠብቃ ማለት ነው አሁን ጠብቃ እሱን በቃ ይሄ ለመቀስቀስ ነው የእፎይን ለመቀስቀስ የቀሰቀሰው ይሷል እዮዳብ ፕሬዚዳንት ማሜን ማንም ሰው ያስገባዋል በሱ ላይ ለመደበር እንጂ ማሜን ለእውቀቱ አይደለም ማንም ሰው ይጠቀምበታል ቤት ለማሞቅ ማሜን ቤት ለማሞቅ እናንተ ሌሎቹን እኮ ሰው እስከ እውቀታችሁ ነው የሚፈልጓችሁ ስለሚወዳችሁ ነው ሰው የሚያዳምጣችሁ አንድ ብራዘር አዳምጠኝ ይኸውልህ ማሜ አስያ በሁሉም ትላልቅ ነገር ሜጀር ነገር ሲደረግ ማሜ እንደ ክቡር እንግዳ ገብቶ ብዙ ደቂቃ ተሰጥቶት የሚያወራው እሱ ነው ተፈለግ ቪዲዮ አጫውትልሃለሁ ኤቭሪ ታይም የሆነ በስልምና የሆነ ትልቅ ነገር ሲደረግ በሶሻል ሚዲያ አሰያ ቤት ይከፈታል ፕሬዚደንት ማሜ ይገባል የክቡር እንግዳ ሆኖ ከኡስታዞች የበለጠ ጊዜ እየተሰጠው እየሳቁ አንዳንድ ጊዜ እንደው መዛጋ ማሜ ታውቃለህ ፊት ለፊት ነው የሚናገረው በቤቱ የሚናገረውንም እዛ ውስጥም ገብቶ የሚናገረው ማን ነው እኔ እኮ የደገፍኩት የተቃወምኩት አይደለም ግብዝነትን እንድታዩ ስለፈለኩኝ ነው ኦኬ አንደኛ በስልምና አይፈቀድላትም አሰያ መሲ እንደገና ደግሞ ሀቢባ የሚያደርጉት ትክክለ ጸረ ሙስሊም አላቁም ያል ንጉስ አሁን ምን መሰለህ ሁለት ደቂቃ አይመን ቆይ ትንሽ እኔ ላውራና ወርዳለሁ ቅድም የማሜ ጉዳይ ይዘን ነበር ንጉስ ይወዳብ ጋር አሲያን በተመለከተ ባይዘው ወይ ምን መሰለህ ሸርጥ ጋር እውነት ነው እኔም ኮሜንት አድርጌያታለሁ ከዚህ በፊት ሸርጥ አትጠብቅም ሸርጥ አለው እስልምና ሴትን መናገርም ካለባት እንዴት ማውራት እንዳለባት የራሱ ሸርጥ አለው ያንንም እሷ ታውቃለች እርግጠኛውን የምነግርህ እንደማይፈቅድም ታውቃለች ያ ሸርጥ እንደጣሰች ብትጠራት በደንብ አድርጋ ታምናለች እኔ ጠቅሼ ልነግራት እችላለሁ ይሄን ትቀበላለች እሷም ማለት ነው ሸርጡን ጥሳ ነው አለችው ግን ወደ ማሜ ስንመጣ ቱ ቢ ሆነስት ዊዙ ንጉስ ይሄ ልጅ አንድ ኦርቶዶክስ እንኳን ኦርቶዶክስ የሚጠየፈው ልጅ ማለት ነው ምክንያቱም ኦርቶዶክስንም የማይወክል ልጅ እንደዚህ በል አንድ ኦርቶዶክስ አንድ ጤነኛ ኦርቶዶክስን እንደዚህ በል ብትለው ጌም ተሸንፎ የማይለውን እሱ ሙስሊም ሆኖ ጭራሽ ኬዝ ላይ ያለውን ነገር አንስቶ እንደዚህ ስል ቱ ቢ ሆነስት በጣም አዝነናል በጣም ማለት ነው ግን የቡኖ በደለው ፎር ዲስ ማተር አሁንም ማሜ የእስልምና ወካይ ኡስታዝ ነው ኢማም ነው አይደለም ጆከር የተናገረው ነገር አለ ከስሮኝ ምን አለ ጆከር እኔ ማህበረሰቡን የሚያስቀይም ማህበረሰቡ የማይወደውን ነገር ብሞት አላደርግም ያለው ጥሩ አነጋገር ማድረግ የለበትም ቡኖ በድሎም ብሏል ክርስቲያን ልጅ ራሱ አይልም በእስልምና መሳደብ ይፈቀዳል አይቻልም በየትኛውም አይፈቀድም ቆይ በእስልምና ብልግና ስድብ መሳደብ ይፈቀዳል ወይ በየትኛውም ሃይማኖት አይፈቀድም ለምን ነው ታዲያ ተሳዳቢ በጣም የሚሳደቡትን አሰያ እያስገባች እንደ ክቡር እንግዳ አድርጋ የምትሳሳቀው እንዴ እሷ እኮ ይኸውልህ ፎሎሯ እንዲጨምርላት ታዋቂ እንድትሆን ቢዝነስ ልትሰራበት እንጂ ሃይማኖት ታስተምራለች እዛ በላይ ሌላ ነገር በቃ አንተ ቡናውን የጠየቁት ጥያቄ አስል አሁን ማሜ ለምሳሌ ኡስታዝ ቢሆን ኢማም ቢሆን ገባ ትጠብቃለህ ከኡስታዝ ትጠብቃለህ አሁን ኦጲስ ቄስ መምህር ዳቆን ፓስተር ነቢይ ሐዋርያ ሲሆኑ እነዚህ ሰዎች የሃይማኖት መሪዎች ናቸው አይደል እንዴ መሪዎች ናቸው ማሜ መሪ ነው የእስልምና መሪ ነኝ ብሏል ኡስታዝ ነኝ ብሏል ኢማም ነኝ ብሏል እንደኛ እኔ እንኳን ፓስተር ነኝ እንደ ተራት ይጫወታል ምን ያደርጋል ጥፋት እንኳን ቢያጠፋ
ታውቀዋለች። ጓድ ብዙ ከእሷ ቤት አይጠፋም። ደውላ ስልኳ አላት። ደውላ አንደኛ እሷ መጠየቅ አትችልም። ሌሎች ወንዶች ማሜ ወንድማችን ያደረገው ነገር ትክክል አይደለም። ኢቭን ዶ ጌም ቢሆን በመጀመሪያ እንዲያው በጌም እንኳን እንደዚህ ማድረጋችሁ ያሳዝናል። የሞተውን ነገር መልሳ አምጥታ ታፒክ አድርጋ እኔም ቤት እንድከፍት ያደረገች እሷ ናት። ማሜ የተናገረውን አልሰማውም። አሰያ አይቼ ነው። አያችሁ የተዘጋውን ነገር። እኔ ደግሞ ወላሂ ይወዳም አትበል እያልኩት ማሜ ይሄን አትበል፣ ይሄን ቃል አትጠቀም ፕሊዝ ብዬ ኮሜንት እየጻፍኩለት ነበር። ምክንያቱም ሌላ መዘዝ ይዞ ስለምመጣበት ማለት ነው። ኮሜንት እየጻፍኩለት ከስር ኮሜንት ማሜ ይናገር ቆይ አንዴ ቡኖ በደልቶ አንድ ልናገር ማሜ ቆይ እዮዳ ባራ ለኛ መደል ምንም ጸበል ታወራለህ። አንዴ ቆይ ቡኖ በደልና ነውራ አንዴ ቆይ ቡኖ በደል የኔ ተላላኪ ሆኖ ረስቶ ማን ወደ ፖለቲካ አትግባ። ስለ ሃይማኖት ነው ማሜ፣ ስለ እምነት ነው እያወራን ያለው። ማሜ እኮ የእምነት ወካይ እኮ አይደለም። ስለ እምነት ነው ስለ ፖለቲካ አታውራ። ቡኖ በደሌ ማሜ እኮ ፖለቲከኛ ነው። የጩሩሌ ፕሬዝዳንት እኮ ነው። አዎ እኔ ደግሞ የብልጽግና አባል ነኝ። እኔ ደግሞ እሱ ፕሬዝዳንት ነው። አንተ ማለት እሱ የራሱ ፓርቲ ምንም አንገናኝም። ተፎካካሪ ፓርቲ ነው። ብልጽግና አባል አይደለም። ተፎካካሪ ፓርቲ ነው። አሁን ስለ ሃይማኖት ስም አይደለም ስለተናገርከው ነቢያችንን አለይሂ ሰላት ያንቋሸሸው ሰውዬ 100 ጊዜ በሱም በሚኪ ኤሪትሪያ በሱም ማለት ነው። እሱ ማለት ትክክል አይደለም። ወላሂ ኮሜንት እየጻፍኩልህ ነበረ። ለምንድን ነው ቆም ብለህ በዚህ አልደራደር ማለት ምን አቅተው ነው ማለት? አሁን አንተ ሶሻል ሚዲያ ላይ የብልጽግና ምናምን ያለሽ እንጂ እኔ አቅሻለሁ ልናገር እንዴ ላፍረጥ ነው እንዴ ወንዶ ላፍረጥ ነው ባክተው በዚህ በሃይማኖት ስለ ሃይማኖት አውራ። ስለተናገርከው ፋውል ታውራ። እኔ ስለ ሃይማኖት ምናወራ ከሆነ ስለ ፖለቲካ ምናወራ ከሆነ ቤት ከፍተን እናወራለን። ቡኖ በደሌ ልጠይቅ። ቆይ ቡኖ በደሌ አንተ ሃይማኖትን አትወክልም፣ ፖለቲከኛ ነህ። ይኸው የፈለገ ነገር ቢሆን ንጉስ ይወዳ አንድ ሃይማኖትን ለማጋጨት የሚሄድ ሰው ከዚህም እፎይ ማለት በሁለቱም መንገድ ወንጀለኛ ነው። በኦርቶዶክስም ቅቡልነት የለውም፣ በእስልምናም ቅቡልነት የለውም። ይሄን መናገር ከስር በኮሜንት የጻፍኩለት ይሄን ያልመለስ በጣም እኮ ግልጽ ነው የሚያወራው። ምንም ሴራ የሌለበት ነገር ነው ያወራው። በጣም ግልጽ የሆነ ማለት ነው። ቡኖ በደሎ ይሄን ነገር ተቀበለው ማተበል ሞላ የኦርቶዶክስ ተቀብሎት ኮሜንት እያደረጉ ዛሬ ይወለ እንዲያውም ያጠፈለ ዛሬ የተደረገውን ዮናስ ሴጋቤ ልንገራችሁ። ቄሶች መጥተው ልንገር ያደረጉት አንድ ላሳይ እና ታውቃችሁ የማሜ ጥፋት አይደለም። አሰያናት እንዲመጣ ያደረገችው ዛሬ የተደረገውን ላሳያችሁ። እንደው ማድረግ አልፈለኩም ነበረ፣ ልጁን ላለማፈመስ ፈልጌ ነበር። ዛሬ እሳቸውን ይዘው ምን ሲያደርጉ እንደነበር ታውቃለህ? እፎይን ገና እናመጣዋለን ጀግናችን ነው እያሉ ነበር። ስለዚህ እናንተ ምን እያደረገ እነዚህ ሰዎች ተቀብለውት ትልቅ እንዲያውም እንትን ሊያደርጉት ነው። አሁን ጻድቃን ሊያደርጉት ነው እፎይ የሚባለው ኦርቶዶክስ ተቀብለውት እዚህ ጋር መጥተህ ተቀብለውት ኦርቶዶክስ ባደወይ ማለት ነው ያምናል። ይሄ የእነሱ ሃይማኖት ለመግባት አይደለም ያምናል። ከታች ኮሜንቱን እየው እኔም እፎይ ለምን አያስፈቱትም ታዲያ? ለምን አያስፈቱትም? ይኸው አሁን ወንጀለኛ ነው ልጁ ቶታሊ ወንጀለኛ ያየው ነው። በህግ ቁጥጥር ስር ነው። እዩ አካያዱ እናንተ አሁን አንተ አካያዱ ራሱ የገባህ አይመስለኝም። ይወዳብ ለምን መሰለህ ልጁ ተልኮ ይዞ ነው የመጣው እንጂ ለሃይማኖት ተቆርቆሮ የኦርቶዶክስ ቤተክርስቲያን ጠበቃ ሆኖ አይደለም የመጣው። አመጣጡ ተልኮ አለው። ገባህ? ግን በኦርቶዶክስ በጣም ላርጅ ፖለቲክ የሚጠቀሙ እስልምናና ክርስትናን ማጣላት ማስተራረድ ደም ማፋሰስ የሚፈልጉ ሰዎች አሉ። ገብቷል? እሱን ተልኮ ነው እያጸማረቀ ያለው እኔ በሚገባኝ ቋንቋ ማለት ነው እንጂ እፎይ በለው ይሄ ሌላ የሚሳደበው በለው ሲጀመር ይኸውልህ እስልምናና ክርስትና ኤቭሪባዲ እኮ ነው እፎይ ነው እያለ እኮ ነው እንዳለ እኮ ነው እፎይ ነው እያሉ እኮ ነው። የምናውቃቸው ሰዎች ቆይ ይወዳብ ከጀርባ ያለው አላማ ሌላ ነው ነው የምልህ። ተልኮው ሌላ ነው። አይ ነው ተልከዋል።
አይኖ አውቃለሁ። ይህን እኮ ነው አሁን እኮ ማሜ አይደለም ያመጣው አሰያ ማሜ ይኸውልህ ጌመር ነው። አሰያ ግን እንደ ኡስታዝ ራሷን ቆጥራ ስለ ማሜ ያመጣው እኮ አላልኩም። ማሜ እኮ ፖለቲከኛ ነው። ያው ለዛ እኮ ነው የምልህ። አሁን እኮ እሷም ተልኳላት እየገባ ጌም ይጫወታል ምናምን ያልገባ እሷ ላይ ፖለቲከኛ ነው። ማሜ ዝገት አይጠፋም። ይሄ ይቅርታ ብሎ ማለፍ የሚችለው ጉዳይ ነው። ያኛው የናስያ ጉዳይ የነ ዮኒ ጉዳይ ግን ከባድ ነው። ኬዙ በጣም ከባድ ነው። ገባህ? አመጣጣቸው ሁለቱን ሃይማኖቶች ለማባላት ለማጋጨት የተፈለገ አላማ እንጂ ለማስተማር አይደለም። ሀቢቢ ያልኩ ያለ ደግሞ አሰያ ስራዋ ያለ ነው። በቃ ስራው ያለ ነው። ፎሎወርና ቢዝነስ መሰብሰቢያ እኮ ነው ያደረገችው። ሃይማኖቱ ሁለቱ ሃይማኖቶች እኮ ተከባብረው በበዓል እየተጠራሩ ይኸውልህ፣ ሙስሊም ሲጠራ ክርስቲያን ቤት ጠላ ተደርጎ ማን ነው ይሄ ቡግሪ ተደርጎ ዳቦ ተደርጎ ለብቻ ገባህ? የሙስሊም በዓልም ሲሆን እንደዛው እየተደረገ ገብቶሃል? የእስላምና የክርስቲያኒ ተጋብቷል እኮ ተጋብተዋል እኮ ዜጋውን አንተ ከማንም በላይ ታውቀዋለህ፣ ከማንም በላይ ዜጋውን። ስለዚህ እሱ እንደ አዲስ ቲክታኩም ደብሮት ነው የከረመው። አይተሃል፣ ጠፍቶ ነው የከረመው በሆነ ምክንያት። ዛሬ ላይ አዲስ ነገር የራሱን አጀንዳ ይዞ ነው እየመጣ ነው ያለው። ዜጋውን በደንብ ታውቀዋለህ። በደንብ ሊፈረፍር ነው የመጣው ዜጋው። እስልምና ይፈቅዳል። እቺ እኮ ሀቢባ ተልኮ የላትም እያልከኝ ነው? ሁሉም ሰው እኮ ይኸውልህ፣ እቺ ሙስሊም ነች እንደ ሲጀመር ሰው የሃይማኖት ተከታይ ነው ማለት አይቻልም። አልገባም። 20 ሺህ ተሞላለ ክርስቲያኑ ነው ሙስሊም ይሆናል። አይመን አለ ቡኖ በደለ አንዴ ደስተኛለ አንዴ ይጋላውራ አንዴ ይወዳ ባላ ያማ ደስተና ይወዳ በአንዴ ይቅርታ ግን እስልምና በሰዎች አይለካም እና ይህንን ነገር ግን ልታሳምሩበት ይገባል። ኖ ይወዳ በአንድ ይቅርታ በእናትህ እኔ በጣም ወድ ማከብረ ወንድሜ ነህ እና እውቀትህን ደግሞ በጣም ነው ማደንቀው እና በጣም አይምሮ ያለ እውቀት በጣም ነው ማደንቅልህ። ግን እኔ በወንድሜ ማሜ ዙሪያ አንድ ነገር ልተንፍስና ልውረድ እና ሙስሊም እህት ወንድሞቼ ይሄ ልጅ ያደረገው ነገር እፎይ ካደረገው ነገር ምንም ማይተናነስ ነገር ነው ያደረገው። ለጊፍተር ብሎ እና ነብዩን ከሰደበው ሰውዬ ምንም ለይቼ አላየውም። ስለዚህ የሸሪዓ ፍርድ ቤት ራሱን የቻለ ጠበቃ አለው። ይሄ ሰውዬ ተከታትሎ ሊጠይቀው ይገባል። ይሄ ማሜ የሚባል ሰውዬ በጣም 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 እኔ ወላሂ ሙስሊም ወንድሜ ነህ እወድሃለሁ፣ ግን ላደረከው ነገር ግን መጠየቅ ቀርበህ መጠየቅ መቻል አለብህ። እኔ ከእፎይ በላይ ያንተ ንግግር እኔ በጣም ነው ያሳመመኝ በጣም። ከዛ በተረፈ ደግሞ አሲያ እህታችንን ለአላህ ብለን በጣም የምንወዳት የምናከብራት ምርጥ እህታችን ጀግና እህታችን ነች። እስልምና ሲነካ አንደኛ የምትቆም ጠበቃ ነች እና አንተ ግን ለሆድህ ብለህ ራስህን የሸጥክ ራስህን ያዋረድክ ወንድማችንና እና ስለዚህ ላደረከው ነገር ኖ አንድ ነገር ስማኝ ደግሞ ሌላው ደግሞ ይሄ ልጅ ስልጤ ነው ይባላል። ስልጤ አይደለህም አንተ፣ ስልጤ አይደለህም። ስልጤ ደግሞ ስልጤ በአንተ አይለካም። ስልጤ አይደለህም፣ እዛ ብሔር ሌላ ነው። በስልጤ ስም አትነግድ። እንደዚህ አይነት ስነ ምግባር ያለው ብሔረሰብ አይደለም እና ስለዚህ አንተ እንትንህን የቀያየርክ የራስህን ጊፍት ወንድ ልጅ ነህ ሰርተህ ብላ ወንድሜ። ይሄ ጊፍት ለማግኘት የተለያዩ አይነት እንትኖችን ይዘህ አትቅረብ። እየለመንክ አንድ አበባ ስጡኝ እያልክ እየለመንከን የምትውለው ለማኝ ነህ። እኔ ከአንተ ጋር መሰናደብ አልፈልግም። እሺ ልመና ልቆም ደርሷል። አንድ ወር መብላት የምችለው ብር የለውም። ከደጋር ታወራለህ ጭቅቅታም ለማኝ አይደለም ተዳደባ ያስፈልግ ነው ማለት ነው። እናጠቃልና ቆዩ አንዴ በቃ አንዴ ወንድ መጀመሪያ ጭቅቅታ። እሺ ማሜ ሶሻል ሚዲያ ላይ መቆየት ትፈልጋለህ አይደል? ቀጥታ ልጠይቅህ፣ ስራዬን እየሰራ መቆየት ትፈልጋለህ አይደል?
እመነኝ ካሁን በኋላ በሃይማኖት ዙሪያ ጌም የምትጫወት ከሆነ አይ ወላሂ ነው የምልህ ደውያለሁ። በቃ አንተን ከሶሻል ሚዲያ እናወርዳለን። 4 ነጥብ ፎሎወር አታገኝ ገባህ? ከሶሻል ሚዲያ ስማ ብሔርን ምንን እየቀየር የመሰልክ ኦሮሞ የመሰልክ ማውራት ትችላለህ። ከአሁን በኋላ ስማ በሃይማኖት ብትመጣ ከሆነ እመነኝ ነው ብለህ አንድ ሰው ባለበት ከሶሻል ሚዲያ ጋር ያስወርዳል። ዊዝን ካፕል ኦፍ ይሄን ቃል ይገባኛል። ስማ ቆይ ለፖለቲካ ሰው ይሄ ነብያችን የነካ ሰው ስማ አጥምጠኝ በሰከንድ አንድ ለሰከንድ የመጨረሻ ማስጠንቀቂያ ነው። ይቅርታ ጠይቅ፣ ቪዲዮ ስራና ልቀቅ። ይቅርታ ጠይቅ፣ አድምጠኝ። ስማ ልንገርህ፣ ስማ አንተ ተላላኪ፣ አንተ እኮ የጀዋር ተላላኪ ነህ። አላውቅም እንዴ እና ስማ አሁን ልንገርህ፣ አሁን የመጨረሻ ይቅርታ ጠይቅ። ሙስሊሙ ማህበረሰብ ይቅርታ ጠይቅ። እናወርዳለን ከሶሻል ሚዲያ ላይ እመነኝ ትወርዳለህ በ3 ቀን ውስጥ ማለት ነው። አብይ አህመድ ጅማ ነው ጀሪ ጅማ ብለህ የተናገርከው እዛ ግሩፕ ላይ እንዳረሳው አልኩ እኮ። ይኸው ስማ ይቅርታ ጠይቅና ቪዲዮ ልቀቅ። ሙታ መሀይም በውስጥ መስመር ሰብስበህ እንዲጠላ ሶሻል ሚዲያ ብልጽግና ፓርቲ እየለመነ ልጅህን እኮ የምታሳድግ በክት እኔ ማሜ ነኝ። ከምስትህ ጭምር ልናግዝ ነበር። ያው አልገባህም እንጂ ብትጠይቀን እንረዳ ነበር። ወደ ነብያችንን ሂደህ ማለት ነው። ቆይ የት ሀገር ሰው ነው በሃይማኖት ውሻ ለማኝ ማለት ነው። ሁላችሁ ሪከርድ አድርጉ። በ3 ቀን ውስጥ ይቅርታ ካልጠየቀ ሰፊው ሙስሊም ማህበረሰብ ማመን እናወራለን ከሶሻል ሚዲያ ላይ ሙሉ ስምህን ነው ካንኳን ሙሉ ስምህን እናት ቅዳሜ አናት ወርቁ ማረግ ነው ማሜ አየን ደረቴ ባለጌ ነህ። እኔ አላወቀኝም። የምስት ቤተሰብ ነኝ። እሺ አድምጠኝ። ስማ የምስት ቤተሰብ ነኝ። አድምጠኝ። አንተ ጋር የሚቀመጡት እኮ ለኔ እግርህ ማለት ነው። ሙሉ በቆሎ ማለት ነው። በቆሎ እኮ የሚመስለው ጌሾ ጌሾና እንትን ነው እንደ ጌሾ በጫቅሞ ነው እንደሚመጣ በእናትህ ሙሉ ወላሂ አይነት ሰዋቢ ባህሪ የለም። አሁን የመጨረሻ ማስጠንቀቂያ 3 ቀን ይሰጣል። በ3 ቀን ውስጥ ማሜ ለምን ሳትሳደብ አታወራም? ቡኖ በደሌ ምን መሰለህ፣ ቡኖ በደሌ አትሰዳደቡ። ይሄ ሰውዬ ጾመኛ አይደለም። እናንተ ጾመኞች ናችሁ። ግን አዲስ አበባ ላይ ያላችሁ ወጣቶች ይሄ ሰውዬ አዲስ አበባ ላይ ነው የሚኖረው። ይሄ ሰውዬ ልኩን ካላገኘ ልክ መግባት አለበት። ይሄ ሰውዬ ወላሂ አንተ ለማኝ ማለት ነው። አንተ ለምነህ ወንድ ልጅ ሰምታት በላ እምቢ ብለህ የማይለካውን ቀይ መስመር ነው ያለፍከው። ሂድና የራስህ መጀመሪያ ጠግበህ ብላ። ሰው ጠግቦ ሲበላ ነው እኮ የሚያወራው።
ጥቅጥታም ለማኝ እናታቸው ግዳና ሽንታ መሐመድ እንዴት አባት አወራለህ? ሻዛን ባላገር ደግሞ በሃይማኖት መሰዳደብ ጀመርክ። እናትህ ልብዳላ ሬሳ እኮ ነህ አንተ። መብላ መጠጣት የማትችል ለማኝ ለማኝ ልጅ እናትህ ትበዳ። እናንተ ሰው አይደላችሁም። እውነትም ይሄን ሰውዬ ዛሬ አንገቱን ይዛችሁ ካላሰራችሁ አንገቱን ካልተገዘቃችሁ ኢትዮጵያ ያላችሁ ወጣቶች ሙስሊሞች እየሰማችሁ ነው ምን እንዳለ ሃይማኖትን ለማባላት እናንተ ሙስሊሞች እንደዚህ ጠግባችሁ ምናምን ብሎ ነው አሁን እየተሳደበ ያለው። ሃይማኖት ሙስሊም ነኝ እያለ እንደዚህ የሚሳደበውን ሰው ነው እናንተ መጀመሪያ እንትን ማለት ነው። ይሄ ግማታ አይደለም። በቃ በተግባር ነው የምናሳየው። ለመስራት በሃይማኖት እንደዛ አይነት እንደ ፖለቲካው አማራን እንደመሳደቡ እንዳይመስልህ፣ አማራን እንደመሳደቡ እንዳይመስልህ ጠብቅ። የተያዘው እኮ ፖለቲካ በጣም ከባድ ነው። በሃይማኖት ላይ የተያዘው ቅድም እኮ ሚኪን ራሱ ሲቀጣው እኔ በሃይማኖት አልገባም ብሎታል። ሚኪ እንኳን ብላችሁ ኮሜንት እየጻፉ ግን በሃይማኖት ነው እኔ ሰኔም ብሎ ያለው ማለት ነው። ተው በሃይማኖት ተው እንዳትበል እያልኩ ደግሞ እጄ ላይ ነው የጣለው። ከዚህ በኋላ መጣ አማራን አትሳደብ። ይሁን በፖለቲካ ቀስ ብዬ አገኘሁ በደካማ ጎን ልትታሰር ነው። አለቀልህ ዝም ብሎ ያዳምጣል። ታውቃለህ ለቆት እንደፈለገ እንዲሳደብ ያደርጋል። እንዴ ይወዳማ ማትልኩሩ ያስተኮሰ ሁሉም አለ በቃ እዚህ ጋይስ። በነገራችን ላይ በሁሉም ሃይማኖት ላይ ያላችሁት ፖለቲካና ሃይማኖት አለ። ፖለቲካ ቀላል ነገር ነው። ሰማለው እናት ይኸውልህ ማሜ እንደ አማራ መሳደቡ እንዳይመስል ሃይማኖትን ወጡ መናገር እዛኛው የለም ነበር ለካ ይኸኛውንም ሃይማኖት ብትናገር ሁለቱም ሃይማኖቶች የተከበሩ ሃይማኖቶች ናቸው። ተደውሎልኛል እና አንዶር መብላት የማይችል ካምስት ረብኛ ሌላ አጀንዳ ሃይማኖትን ለማጣላት ተልቆ የተሰጣቸው ሰዎች አሉ። ይህን አይተዋል? ጆከር ዛሬ አይተዋል? ኦኬ የሆነ አዲስ ትልቅ አጀንዳ ከዚህ ከቆይ ጋር የተያያዘ ትልቅ አጀንዳ ይዞ መጥቷል። እነዚህ ቅድም ይዘውት ሊመጡ ነው እና ይህኛው ሰውዬ ሌላ ተልኮ መጥቷል። እስልምናንና ክርስትናን ለማጣላት ኃይለኛ አጀንዳ ሊከፈት ነው እና ማፍረስ አለብን። ማን ይሰማቸዋል? እኛ እኮ ኢትዮጵያ ሰማችኋል። ባካችሁ ትሰማላችሁ። በትንሽ ነገር እኛ ኧረ ክርስቲያኑ ሙስሊሙ አይሰማቸውም። ስለዚህ ነገር እኮ ቅድምም አይተሃል። ዜጋው ጠፍቶ ነበር። ለምን እንደጠፋ ብዙ ምክንያት አለው። ዛሬ ላይ በራሱ መንገድ የራሱ ማደባደቢያ ነው ይዞ የመጣው። ሁላችንም እያየን ነው። ሁላችሁም አዳምጠው። ፖለቲካ ነው። እኔ ንጽጽር ካቆምኩኝ 2 አመት ሆኖኛል። ታውቃላችሁ። ማሜ ቆይ መጀመሪያ ማሜ መታሰር አለበት፣ መያዝ አለበት፣ መገደል አለበት። እሱ ማሜ እናስገባውና አንተ ለምን ነው ጆከር አንተን ሲያይ የሚፈረጥጠው ምንድን ነው? አለቃው ነው ያገኘሁት። ኦሮሞ ሁሉ ጆከር ይግባ አለ። ታውቃለህ አይደል? ሃይማኖት ጉዳይ ነው። አዲስ አበባ ይፍጠር ነበር። ክርስቲያኑ ነው አስከብሮ በሰላም ወደ ቤታችን ሰማን። ተከባብረን ነው የምንኖረው። ጆከር ተሳዳቢ ነው፣ ፖለቲከኛ ነው። በሃይማኖቱ ግን አያችሁ አይደል? ብሔራራል ምንድን ነው ያለው? አማራን እንደ መሳደብ እንዳይመስልህ፣ ይሄ ሌላ ጉዳይ ነው። እምነት ከብሔር ከምናምን ይበልጣል። ስለዚህ ማሜ ደግሞ ወንድማችን ነው። እናንተም አታቀሳስሩ። ኖ እንደ ማሜማ መገደል አለበት። አማራነትንም ሆነ ማንኛውም ብሔር በሚል ሁኔታ ነው አዳምጠኝ የሚያስደምም ተከባብረን አንድ ጊዜ ሀኒ አንተ እንደዛ አትበል ጆከር። ነው እንደዛ ብሔርም ሆነ ማንነትህን የምታስከብረው እምነት ሲኖር ነው። መጀመሪያ አማራን ታውቃለህ፣ በእምነቱ ድርድር የለም። በያዘው እምነቱ አቋሙ አንድ ነው። ግን ማሜ በዚህ ሰዓት ግን አሁን ባለሁበት ወቅት ላይ ግን እየተገደልኩ እየተፈናቀልኩኝ እኔ ስኖር ነው እምነቴን የማከብረው። እኔ እምነት ውስጥ የለውም። ማሜን ግን ፖለቲካ ውስጥ እንደሚያጨማልቀው በፖለቲካ እየሰራ ገንዘብ እንደሚሰበስበው መስሎት ከሆነ ተሳስቷል።
በቃ ይቅርታ ይጠይቃል። ግን ይቅርታ አይጠይቅም። መቀጣት አለ መገድ አደባባይ ላይ መቀጣጫ አሁን በቅርታ የሚሳለፍ አይደለም ይሄ። አይ ነው ማሜ ወላሂ መጣለፍ የለበትም። ምን ብሎ ነው የተሳደበ? ተበልተሻል። ምንድን ብሎ ነው ሪከርድ አድርጋችሁታል? ረሀብተኞች ምናምን ጠግባችሁ ምናምን ነው አይደል ያለው? በሁለቱም የእጁንማ ያገኛታል። ይህንማ ካልገደሉ አደባባይ አዲስ አበባ አደባባይ ላይ መማሪያ መገደል አለበት። ለምን መሰለህ መገደል አለበት። እኔ ሪከርድ አድርገዋለሁ። መጀመሪያ ጠገቡ እምነት ከማለት መጀመሪያ ጠገቡ የሚናገረውን አያውቅም። የቀለም ትምህርቱን እስልምና የሚናገረውን አያውቅም። አንድ ሀዲስ መናገር ግማታም በቀኑ እየበላ እንደዚህ መርቅሬ ጀበና እየቃምክ ምን ትሳደባለህ? ሃይማኖትን ትሳደባለህ? አንተ ጥንብርኩስ አህያ ቆና አንተ ርካሽ ነገ አንተን ካልቀጠቀጡና ካልገደሉ አንተን አስያ መቶ ትበልጣለህ እያልኩ ነው። አስያ ጀግና ናት። አንተ እኩካም ባላገር ግማታም ሌባ ሌባዘ እናት ልብቻ ወደ ቲክታክ የመጣው እንዴት ነው የሚፈታው? መገደል አለበት። አሁን እኮ ተሳደበ። እፎይን ከፎይ በላይ ከፎይ በላይ ቆይ አንድ ጊዜ ሰምታችሁታል? ምን ብሎ እንደተሳደበ እዚህ ገስት ላይ ያላችሁ አህመድ ምናምን ሰምታችሁታል? ምን እንዳለ ምንድን ነው ያለው? ረሀብተኞች ኧረ በደንብ ሪከርድ አድርገናል ይዘናል። እናንተ ረሀብተኞች መጀመሪያ ከእምነታችሁ በፊት ጠገቡ ብሎ ነው የተሳደበ። በሃይማኖት ላይ መግባት ጥሩ አይደለም። ይሁዳ ምን አለ መሰለህ ማሜ፣ እንደዚህ አይነት ነገር ይሄ መገደል አለበት። ማሜ መገደል ኖ ጆካ ይገደል ምናምን የሚለው ሳይሆን ግን ይሄ ሰውዬ በህግ ቀርቦ መጠየቅ አለበት። ያለ ምንም ጥርጥር ወላሂ ላዚም መጠየቅ አለበት። ኡማው ዝም ማለት የለበትም። በእስልምና እንደዚህ ያጠፋ ሰው እንዴት ነው የምታስተካክለው? እኛ እናገራለን እናቃለን። ይገረፋል። በህግ አካሄድ አለው እና አካሄድ አለው። ምናልባት መቶ ጅራፍ ሊሆን ይችላል። በዚህ አጋጣሚ በዚህ አጋጣሚ አንድ መናገር የምፈልገው ነገር አለ። ይሄ ሰውዬ አንዴ ስልጤ ነው ይባላል። ስልጤ አይደለም። እኔ ስልጤ ነኝ። እኔ ምርጥ ስልጤ ኢትዮጵያዊ ነኝ። ይሄ ስልጤ አይደለም። ይሄ አጭበርባሪ እንደዚህ አይነት ስልጤ የለም። ይሄ ብሔሩን ምኑን እየቀያየረ አዎ እኔ ነኝ። ግን ይሄ ሰውዬ ግን ያዙት። ጆከር ወላሂ ላዚም ኖ ተው ይሄ ተው ጆከር፣ አንተ የፖለቲካን ስራ። ግን ይሄ ሰውዬ ግን ወላሂ ላዚም አንዴ በተራው ስማ፣ እኔ ልንገርህ፣ እኔ ስለ እምነቱ ይኸው ጠለቅ ያለ መመሪያ ስለ እኔ ፖለቲካ ልትገርፈው ፈልጋል እና አገኘሁት እኮ ጠላትህን እኮ በጀርባ በኩል ትሄዳለህ። በሆነ አሳቻ ሃይማኖት ከባድ እኔ ሃይማኖት ላይ እጅን አላስገባም። አሁን የእሱ ስህተት ተሰደበ። ጆካ አመለጠው መርቅኖ ነው የገባው። በረመዳን ቀን መርቅኖ ነው የገባው። አመለጠው። እኔ ደግሞ ሪከርድ አድርጌ ያዝኩኝ። አመለጠው። በቃ በይቅርታ ይዘው እየከታለፈኛ ተቃውሞ እናቀርባለን። 80 ይገረፍ እያላችሁ ነው ሰው የአማራ ደም ገና ብዙ ያሳየናል። ያቅለበልበዋል። የአማራ ደም የነካ ማለት የአማራ ደም ገና ብዙ ያሳየናል። እንደቀለደብን አፉን እንደከፈተ ዳለቻ ጋር ቁጭ ብሎ አፉን እንደመክፈት መስሎት ዛሬ አፉን ከፈተ ያዘ ትላለህ። እንዲህ እየተቀሳሰር እርስ በርሳችሁ እየመጣህ የማይነካ ገቢ ትሆናለህ። እኛ ቁጭ ብለን እንስቃለን እልሃለሁ። ግሬን አጣምሬ ማሜ ተበልተሻል
አለቀልሽ አዳለጠው ማሜ እግረ የማይነቀልበት አዘቅት ውስጥ ገባ። እንዴት ብለህ ነው እንደዛ ብለህ ከፎይ በላይ እኮ የሰው እየተሳደበ መጀመሪያ ከብረታችሁ በላይ ጠግቡ ራሱ ላይ ካቸና እኔ ሰው አይደለሁኝም። እኔ በውስጥ የሚወራውን እየሰማው ነው። ማሜ ራሱ ካቸና እኔ ሰው አይደለሁኝም። ስልጤው ያዘው ወላሂ ነው ለህግ አቅርቦ እኔ እዮዳ በየቀለርኩ አይደለም ምን ብሎ እንደተሳደበ ሰምተው ማሜ ሽንቱን ራሱ ላይ ይሸናል። ጠብቅ ሽንቱን ራሱ ላይ ይሸናል። ምንም አይታሰብም። አንተ እውነቱን እኮ ነው የቀልድ እኮ አይደለም። ምንድን ነው ያለው? መጀመሪያ ከእምነታችሁ በፊት እናንተ ምናምን ብሎ እኔ መጥራት አልፈልግም። ምግብ ገቡ ነው ያለው። አይባልም። ይሄ ደግሞ ወላሂ እንደዚህ ብሎ ነው የተናገረው። ሪካርድ ቪዲዮ ማውጣት ይችላል። እቺ ብር መቼ ነው የምትጠቀምበት? መቼ ነው ምንድና በጣም ቆየች። በቃ እጁ ላይ ያለውን ነገር ይቅርታ ይበል እና ታይ አታጭቃጫጭ መርቅኜ ነው ምናምን ይበል። መገረፍ አለበት። ነገ ደግሞ መርቅኖ መጥቶ ምርቃናውን ያቆማል። እንደ ነገ መርቅኖ መጥቶ ደግሞ ሌላ ፋውል መስራቱ አይቀርም። አየው የያዘውን ዶላር እያየ ነው። ኧረ በጣም የቆየች ናት። ጆከር የቆየች ዶላር ነች። ወይ አትጨምር ወይ አትከፈል ወይ አትቀንስ ያሳያታል። 3 አመት በፊት አይቼዋለሁ። ደስ ይላል። ኧረ ፎርጅር ነው በእናትህ ፎርጅር ነው። ዶላር አንድ አይነት ዶላር ካርቱን ነው የሚያሳየው። ይወዳም ኤስቢኤ ተቀብሎ ነው ሁሌ ነው እንትን የሚለው ሁሌ ነው የሚያዘልቀው እኮ ይወዳም አይተዋላ። ቁጥሩን አንስቼዋለሁ አለ ደስም ነው። ይኸው 20 ብር እኮ ነው 20 ብር አንድ ወንድማችን ማሜናውን ጆከር አንተ ካለ አይመጣም ይፈራል። ምን አይነት የጠቆረ እጅ ነው ግን በእናትህ። እኔ አሁን ይቅርታ እንዳይል መቀጣት አለበት መገረፍ አለበት። ማሜ አግኝቻለሁ። ፖለቲከኛ ስትሆን እንደዚህ አሳቻ ነገር ታገኛለህ።